በምን አይነት አጋጣሚ ነው ታዲያ ከእስልምና ወደ ክርስትና ለይቶልሽ እንድትወጪ ምክንያት የሆነሽ ምንድነው? እነሱ ጋር ለመቆየት በጣም ነበር የጣርኩት። በቃ የእናቴን ስሟን ላለማስጠፋት አባቴን አንገቱን አስደፋዋለሁ በሚል ውስጥ ማላምንበት ነገር በመማር ውስጥ ነበር። ቁርአን ግን አክተሚያለሁ ማለት ሙሉ ቁርአንን አነባለሁ ማለት ነው። 114 ሱራው ማለት ነው። 114 ምዕራፍ ከዛ ጁዝ አልአወል ጁዝ አልሳኒ ሳድስ ሙሐደራ 40 ሐዲስ ተንቢሃት ኡሱስ 30 አሁን እነዚህን የተማርኳቸው ናቸው። ሁሉም ይለያሉ። አቂዳ ነው። እኔ ወላሂ አላቅም። አካሉ የኔ ነው፣ ድምጽ የኔ ነው። ይሄ የማይካድ ሀቅ ነው። ግን የተናገሩት ያንዳንዱ የተናገሩት እንትኖች ወላሂ እኔ ልናገራቸው አልችልም። እና ደግሞ ስለ እስልምና እምነት በእኔ አካል በእኔ ድምጽ እንደዛ አይነት አስጠሊታ ንግግር ስለተሰራብኝ ብቻ በጣም ይቅርታ ወላሂ አውፉ በሉኝ። ዋት ሄዳ በቃ ስልክ ለማግዛት ነበር የወጣሁት እና የሆነ ልጅ አይ ምን ነሽ ነው አንድ ክራዝ ቤት ቀርተን ምናምን ብሎ ተቆጣኝ። ይሄ ምንድነው? ኦኬ ፖድካስቱን አይቶ ነው? አዎ ከዛ ምንድነው ስለው ግን ደህና ነሽ አለኛው። ደህና ነኝ እኮ ሰው ስለነበር ሳይነግረኝ ደስም ባጀጅ ዘመዳችን አሳየኝ። በጣም ነው የተነገርኩት። ስልክ ማግዛቱን ትቼ መጥቼ ለእናቴ ነው ያሳየኋት ቀድሜ። ምክንያቱም እነዚህ ነገር ብታይ ትሞትኛለች። ከማንም ሰው አልፈልግም። በራሴ ነው መጥቼ የነገርኳት። ፎቶ የኔ ነው፣ ድምጽ የኔ ነው። የተነገረው ታሪክ ግን ሙሉ እንደነሱ። የተሰጠው ማስተባበያ ግልጽ ነው። እስልምና ሰዎች በነጻነት የሚከተሉትና ካልፈለጉ ደግሞ ጥለው የሚወጡበት ሃይማኖት አይደለም። በሰይፍ ወይም በብር ወይም በማጭበርበር ሰዎችን ይወስዳሉ። አይ እስልምና በቃን አቅለሸለሸን ብለው የሚወጡትን ደግሞ ልክ እንደዚህ ልጅ አስፈራርተውና ቁማር ሰርተው በግድ ይመልሳሉ። ይህ የሆነበት ምክንያት ምንድነው? በእስልምና ከእስልምና የወጣስ ይገደል የሚል አስተምሮ ስላለ ነው። እንግዲህ ሰሞኑን ይህች ልጅ ሎዛ ሚዲያ ፖድካስት ላይ ቀርባ የ1 ሰዓት ከሩብ አካባቢ ምስክርነት ሰጥታ ከወጣች በኋላ እኔ አይደለሁም ድምጽና መልኩ ግን የኔ ነው እንዴት እንደዛ እንደሆነ አላውቅም ብላ ድጋሚ ማስተባበያ እንድትሰጥ እንደዚህ በግድ አድርገዋታል። ጭንቅላት ያለው ሙስሊም በማስፈራሪያና በዛቻ የሰዎችን የእምነት ነጻነት እንደሚነጥቅ በዚህ ቪዲዮ ብቻ መመልከት እንችላለን። የመሳሰሉትን አውሪኝ እስቲ። እሺ ሀያት አህመድ ዱብቲ ዞን 1 ነው ተወልጄ ያደኩት። እናቴ ሽሬ ልጅ ናት። አባቴ ደግሞ የዞን 1 ልጅ ነው። የት ማለት ነው? ዱብቲ አፋር ክልል። የተማርኩትም የተወሰነ እዛ ነው። አብዛኛውን ጊዜ ኮምቦልቻ ነው የኖርኩትኝ። ኮምቦልቻ ጀሚ የሚባል አካባቢ እና ልጅነቴ በጣም የሚያምር ነበር። በጣም ከሚባለው በላይ አባቴ ቃልቻ ናቸው ማለት የእስልምናን አስተምሮት የሚያስተምር አባት ነው። አንተታን ያተረፈ እና ያው በቤት ውስጥ በፋዘር እጅ ነው ቂራአት የቀራሁት ኪታቦችን የተማርኩት። ግን በጣም ብዙ ጥያቄዎች ነበሩ ሲጠየቅ የነበረ። ጎበዝ ተማሪም ያን ያህልም ሰነፍም አልነበርኩም። ስለ ትምህርት ዝግጅትሽ ከ1 እስከ 4 ከ4 እስከ 8 ከ8 እስከ 12 የት ነው የተማርሽው? ምን ትምህርት ነው በእስልምና ውስጥ ያለሽ የተማርሻቸው የሐፈዝሻቸው እስቲ ንገሪኝ። ከ1 እስከ 4 የተማርኩት አዋሽ ሸለቆ እዛው ዱብቲ ነው። ከ5ኛ ክፍል እስከ 8ኛ ክፍል ኮምቦልቻ ቁጥር 1 ትምህርት ቤት ወይም ኤሌመንተሪ ነው የተማርኩት። 9 እና 10 ሰመራ ተመልሼ ወደ አፋር ክልል ጂዛን የተማርኩት። 11 እና 12 ደግሞ ኮምቦልቻ ነው የሰርኩት። በእስልምና እምነት ውስጥ ቁርአን ከማክተም ጀምሮ ከጁዝ አልአወል ተውሂድ ላይ ነበር በጣም ትኩረት ማደርገው። ምክንያቱም ቤተሰቦቼ ለሁለት የተከፈሉ ነበሩ። እናቴ የአህባሽ አቂዳ ተከታይ ናት። አባቴ ደግሞ ወሃቢ ወይም በተለምዶ ሱኒ የምንለው ነው። እና የሁለቱንም እምነት ማለት እምነት እስልምና ይባል እንጂ ሁለት አቂዳ ያለው ቦታ እንትን ስለነበረ እናቴ ጋር በጣም ብዙ ሰዓት ስለማሳለፍ ተውሂድ ነበር የተማርኩት። ጁዝ አልአወል ጁዝ አልሳኒ ሙሐደራ 40 ሐዲስ ንዑስ 30 ኪታቡ ተውሂድ ነበሩና ሁሉም እንደ አረበኛ ልክ ናቸው። ወደ አማርኛ ግን እንትን ስንላቸው ሁሉም ጥያቄ ያስነሱ ነበር። መስጂድ ውስጥ ጥያቄ በጠየቅን ቁጥር አላህን አትመራመሩት ወይም ሸይጣን ናችሁ ወደሚለው ስድብ ነበር የሚቀነው። እና እኔ 11 ክፍል ተማሪኝ ነው ሙሉ ለሙሉ ከመስጂድ የወጣሁት። ቂራአት መቅራት ቤት ውስጥ ማቀራቸው ልጆች ኢቭን ማቅራት አቆምኩኝ። እኔም ከመስጂድ መሄድ ቀረሁ። እዛ ኡስታዝ ለምንድን ነው የማትመጪው ምናምን ጥያቄን ስትመልስልኝ ምናምን ነው አንቺ በቃ ሸይጣን ነሽ
ነበር የሚለው ደግሞ ጥፍሬን አሳድግ ነበር ለመስጂድም በጣም አስቸጋሪ ሆኝባቸው ነበር ለምንድን ነው እንደዚህ የምታረዩ ሶ አላቀውም የምታስተምሩኝና አካል ስለማላቀው እንደፈለኩ ነው ከዛ ወደ ኦርቶዶክስ እምነት ግን እንድመጣ ቆይ ወደ ኦርቶዶክስ እምነት ከመምጣትሽ በፊት እዛ ስላለው ነገር እናወራ እዛ ውስጥ በነበርሽበት ሰዓት ላይ ቤተሰቦችሽ ስንት እህት አለሽ ስንት ወንድም አለሽ አስተዳደግሽ ምን ይመስላል በእናትና አባትሽ እጅ ስታድጊ ምን ይመስላል እስልምና ውስጥ ያለሽ ጥልቀት እስከምን ድረስ ነበር እዛ ልጅነትሽ አካባቢ ወጣትነትሽ አካባቢ እስቲ በደንብ እናወራበት አባቴ ጅቡቲ ሹፌር ነው መንታ ወንድም አለኝ አሁን ላይ የት እንዳለ አላቅም ወታደር ነው ከሱ ውጭ ግን እህቶች ሁለት አሉኝ አንድ ወንድም አለኝ የኔ ታናሽ አሁን ምን ኖር አራታችንን ወንድሜ ወደ 4 አመት 5 አመት ገደማ ሆኖታል አድሬሱን አናቅም ይሙቲዳንም አላቅም እና ያው መንታ ስትሆን ከቤተሰብ ይልቅ ወደ መንትያ ነው እንትን የምትለውና ቤተሰቦቼ ጥሩ ደረጃ ያላችሁ ማለት በሀብት ደረጃ ጥሩ እናቴም ስራ ያላት አባቴም እንደዛው እና ብዙ ሰዓት ከወንድሜ ጋር ነው ፋዘር ወንድ እንደሆነለት ይፈልግ ስለነበረ ስፖርት ካራቲ ከመስራት ከትምህርት ቤት ደግሞ መጽሐፍ እንዳነብ ነውና ሞር አባታችን ጋር አታችመንታችን አባታችን ቆጡ ነው የሆነ ቀን ማስተዋወሰው እኔም ወንድሜም አባታችን ያቀረም ብያለሁ እና ሂፍዝ ላይ በመንማር ሰዓት አባቴ ለምንድን ነው እንደዚህ ያለው ምናምን ስለው አረሰው አንቺን ማህተብ አስርሻ አይተሻለሁ አለኝ ቁርአን ይዟል ቁርአን አመት ያለሽ ማለት ነው 9 አመት የ9 አመት ልጅ ያለሽ ጀምሮ ነው ጥያቄ የምጠይቃለሁ የሆነ እንትን ነው ማለት በባህሪ ደረጃ በጣም መጠየቅ ማወቅ በቃ ቤት ውስጥ የተቀመጠ ነገር ማበላሸት ይሰጡሽን ዝም ብለሽ አትቀበይም ትጠይቂያለሽ ትመራመሪያለሽ እሺ ከዛ ምን ጠይቀሽ ነው አባትሽ እንደዛ አለሽ አባቴን የጠየቁት አንቺ መጨረሻሽ ክርስቲያን ነው የምትሆኛለሽ ሱረቱል ኢኽላስን ያቀረኝ ቁል ሁወ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ ነው የሚለውና በልርሱ አላህ አንድ ነው አይወልድም አይወለድም ይላል እኔ ማቀው ስላድናይ ነበር እና እንዴት ነው የማይወለደው አዳምን የወለደው እሱ አይደል ምናምን በየስጠይቀው እመኑኝ አለ والله ثم والله ነው መላችሁ እቺ ማህተብ አስራያታለሁ አለ አንዳችም ያህል መስቀል አንገቷ ላይ አስራያታለሁ አለ ከዛ አለቀስኩ ምክንያቱም ለኔ ክርስቲያን መባል በሰዓቱ ስድብ ነው ሙስሊም ቤተሰብ ውስጥ አድጌ ክርስቲያን ትሆኛለሽ ሲባል በቃ ፈራለሁ እንዴ እውነቱን ቢሆንስ ምናምን ከዛ መጠየቅ አቆምኩ የሉትን እሺ በቃ ልክናችሁ ማለት ነበር ቤት ውስጥ የሆነ ጋጥ ወጥ ምናለ መባል ማህበረሰቡም ትንሽ ፈራኛል ውጭም ላይ ጠይቃሉ እንደዚህ ኡስታዞች ተቀምጠው ከሆነ ስለ እምነት ሙራጃ ያደረጉ ከሆነ ጣልቃ ገብቼ ጠይቅ ነበር ምክንያቱም እኔ ቁርአን በአረብኛ በሆኑ ራሱ ለኔ ጥያቄ ነው በአማርኛ ቢሆንስ ብናነበው ማለት ሰው ባያግዘን ብዬ ስለማመን እጠይቅ ነበርና አባቴ እቺ ክርስቲያን ነው ያገኛታለሁ ምናምን ከዛን ጊዜ በኋላ አባቴ ጋር እየሻከርኩኝ ነው የመጣሁት ማለት መቀራረባችንም 11 ያክፍል ላይ ወደዚህ ነው ያባትሽ ምኞት ምን ነበር ያባቴ ምኞት ህግ እንድማር ዩኒቨርሲቲ ላይ ህግ እንድማርና ቆንጆ ጠበቃ እንደሆነለት ይፈልግ ነበር በእምነቱ ላይ ደግሞ ተሸፋኝ ኢቃሚስት እንደሆነ ይፈልግ ነበር ከልጅነቴ ጀምሮ የሚገዛው ወደ ኢቃም የሚያመሩ ጅልባቦች ምናምን ነው ምክንያቱም አህለል ሱና ወል ጀማዓ ይባላል የነሱ ወይም ወሃቢ እና ለከነን ነው የሚሉት አቂዳው እንኳን ሁለቱም ልዩነት አሉ አንደኛው አቂዳ አርህማኑ አለ ራሽ ተዋብሎ ነው የሚያምነው ይህ ማለት አላህ ከሰማይ ወይም ከአርሽ ከፈለ ብሎ ነው ይሄኛው ጀማዓ ደግሞ የሚያምነው አላህ መውጁድን ቢላ መካን ብሎ ነው ይህ ማለት አላህ ያለ ቦታና ያለ አቅጣጫ ያለ ነው በጣም የሚለያዩ ናቸው ከፈለ ለሚባለው ለሚቀመጥ ነገር ነው የኛ ደግሞ ያለ ቦታ ያለ አቅጣጫ ነው ካልክ ምንም የለም እና ቤት ውስጥ እናቴና አባቴ መውሊድ በማክበርና ባለማክበር ሁሉ ነበር የሚጋጩት እናትሽ መውሊድ ታከብራለች አባትሽ ደግሞ አያከብርም ቢዳአን ይላል ወይም ባጢል ነው የማይወደድ የማይንተን ነው ረሱል አላከበሩትም ሶ ለምን እንደም ታከብሩ የኔ ታናሽ በጣም አክራሪ ነው አንዋር ይባላል በጣም ኢቭን አሁን ላይ ማህተባ ሰሪ ቢያይኝ ከመግደል ወደ ኋላ ይላል ከመግደል ማስተማር ነው እንጂ ሃይማኖት የሚፈቅደው ሃይማኖት ግደሉ ይላል እንዴ ህጎቹ እኛ በኦሪት ጊዜ የነበሩ ህጎች ናቸው ማለት የገደለን ግደል ነው
ቀጥታ እሺ ትክክለኛ የሸሪዓን ህግ ኢትዮጵያ በህገ መንግስት ነው የምትተዳደረው ሳዑዲና ይሄ አረብ ኤምሬቶችን በሸሪዓ ህግ የሚተዳደሩን ብታያቸው ህጉ የገደለን ግደለው የሰረቀን እጁን ቆረጥ ሃይማኖት የቀየረውን ግደለው እንዴ ያማላህኒ ካዳንተን እንደማይከደ በምን እርግጠኛ ስለሆንክ ነው የሚሉ ከስር አሁን በዚህ ሰዓት ኦርቶዶክስ የነበሩ ወደ ሌላ ሃይማኖት ሄደው ግን የኦርቶዶክስ እምነት ተከታዮች እንኳን መግደል አይደለም ጫፋቸውን መንካት አይችሉም መሳደብም አይችሉም ይሄኛው የምህረት ነው ማለት ለኛ በአዲስ ኪዳን የተማርከው ምህረት ነው ይቅርታ ነው አባታችን ሆይ እንኳን ስትደግም በደላችንን ይቅር በለን እኛም የበደሉንን ይቅር እንል ዘንድ ነው ሶ ያ ሰው አጥፍቷል ብትችል ትመክራለህ እምነቱን ታስተምረዋለህ የሚመለስበት ሁኔታ ካልሆነ ግን ከጠመመ ጠሟል በቃ ራሱን ይቻል አንተ ምን ብታረጋቸው በእስልምና እምነት ግን አንድ አባት ሊጠየቅባቸው የሚችል ተብሎ ከተቀመጡለት ልጆቹ ናቸው በገንዘቡ ይጠየቃል በሚስቱ ይጠየቃል በልጆቹ ይጠየቃል በጎረቤቱ ይጠየቃል በራሱ ወንጀል ይጠየቃል ሶ በልጁ ላለመጠየቅ ያለው አማራጭ ጂሃድ ነው እኔ ሻሃዳ ክጃለሁ አይደል ወደ ኦርቶዶክስ መጥቻለሁ ሶን የሚገለኝ አባቴ ሙሉ በሙሉ ይጸድቃል ተብሎ ነው የሚታመነው የራስክ ነገር ያልተቀበለን ነገር ግደሉ የሚል እንዴት እምነት ሃይማኖት ሊሆን ይችላል ሶ የኔም ጥያቄ እዛ ላይ ነበር ማለት እኔም አንተም እንትን ፍትህ መስጠት አንችልም ፍትህ እግዚአብሔር ነው ሶ እኔ አጥፍቻለሁ አሁን በአባቴ ቦታ እኮ ነው ያጥፍቻለሁ የአባቴን እምነት ነው ይካድኩበት ሶ አባትሽ እንዲያገባ እንድታገቢ ነበር የሚፈልግ አሉ አዎ እንዴት አባቴ እንዳገባ ነው በእስልምና እምነት ስንት ዓመት ልጅ ይያለሽ ከ7ኛ ክፍል ጀምሮ 13 ዓመት ጀምሮ ከ13 ዓመት ገና በ13 ዓመትሽ ጀምሮ ልታገቢ ዓመቴ ለጮኛ ተሰጥቼ ነበር እንዴት ማን ነው እኔም አላቀውም ልጁም እሱም አያቀኝም ኢቭን ሲያኝኮ ወይ እቺ ማስጠያ ምናም ብሎ ሊሄድ የሚችል አይነት ሰው ሊሆን ይችላል እኔም ሳይው ወይ አራይ ማይሆነኝም ልልም ግን አባቴም ይዋደዳሉ እሺ ሶ ያለው አማራጭ የነሱን ጓደኝነት ወደኛ ዝምድና መቀበል አንቺን ታውቂያለሽ እኔ ያወኩትኝ 9ኛ ክፍል 8ኛ ክፍል ውጤት መጥቶ አባቴም ቆንጆ ውጤት ሳመጣ ምን ላድርጋለኝ ማለት አልኩት ለገሌ ቃል ገብቻለሁ አንቺ ልሰጥቻለሁ አሁን ደግሞ ጥሩ ውጤት ነው ያመጣሽው ከዛ እሄዳለሁ ጠፋለሁ ነው ያልኩት እጠፋለሁ ምክንያቱም እኔ ደራሲ መሆን ፈልግ ነበር ሰዓቱ በየትምህርት ቤቱ ሂጂ ትወና ምናምን እንትን ነበርና በጣም ነው እንትን የሚለው ምን አለሽ አባትሽ አይወድም አዝማሪ ልጅ ናት ነው ያለሽ ለከሌ ጋር ጋባሻለሁ ልጁ በሰዓቱ እሱ ደግሞ 10ኛ ክፍል ተማሪ ነው አወቅሽው ልጁን አዎ እሺ 10ኛ ክፍል ተማሪ ነው በሁለት ዓመት ነው ጋብታችን ያለው አንቺ 9ኛ ክፍል አዎ አይ 8 ጨርሼ ነው እና ትምህርት አቁሞ ወደ ሹፍርና ዓለም ተቀላቅሏል ልጁ አንደኛ አልተማረም ሁለተኛ ደግሞ እኔ እድሜ ለዛ ነገር ለትዳሩ አልደረሰም ትዳር ይሆነ መብሰለን ይጠይቃል እኔ ገና ቃቀው ኦልሞስት ያኔ ማለት 13 14 ዓመትሽ እና አይሆንም ስለው እንትን አለ ጓደኝነታቸውን አቆመ ያንንም እናቴ እኔ ልጅ እንደዚህ ከምትሆን ፍች ስትል እሷንም እኔንም ላለማጣት እናትሽ አልፈለገችም እኔንም እሷንም ላለማጣት አቆሙ ከዛ በኋላ 9ኛ ክፍል ላይ ከኮምቦቻ ወስደው ዘመድ ጋር ተሰጠኝ እሷ ጋር በቃ ተኖር ያም የተደረገው የሆነ እዚሁ ተቀምጣ የገሌ ልጅ ንቃው ምናምን የሚለውን ስም ስለማይፈልገው ነው ፋዘር ጀሞ እንትን አለ ጀሚ ይባላል ለደሴ በጣም ቅርብ ነው ልጁ ከደሴ ኮምቦቻ ነው የሚሰራው ሶ እሱም አይፈልገኝም ሳቅ እሱም ያባቱን የሆነ በእስልምና እምነት ላይ ከአባት ቃል መውጣት አትችልም በተለይ ሴት ልጅ ስትሆን ምክንያቱም እስልምና እምነት በጣም ጫና የሚያደርገው ሴቶች ላይ ነው ፋዘር ቢያልፍና እኔ ከወንድሞቼ ጋር እኩል ንብረት አልካፈልም አንድ እጅ የሚባል ነገር አለ ወይም ከ125% ነው 75% ለወንድ ነው የሚሰጠው ስለዚህ ልጁ ጋር ያለው ነገር እንትን ሲል ወደ አፋር ክልል ተመለስኩ አንቺ አዎ ኮቪድ 10ኛ ክፍል ያለው ኮቪድ መጣ ወደ ኮምቦልቻ መጣ ስላችሁ አይሆንም ምን ተባልኩት ለምን እንዴ ገሊኮ ዘንድሮ ነበር ድርላል የተባለው እንግዲህ ነገር ያለው ሾፌር ነው በመጣ በመናምን ቁጥር ቤታችን በጣም ብዙ ሰው የሚመጣበት አይነት ቤት ነው የሆነ መካከለኛ የሚባል የህይወት ደረጃ ያላቸውና ወንድሞቹን ያስተምር ነበር አባቴ ከኔ ጋር እኩል ውጤት አምጥቶ የገባ ልጅ ነበር ወንድሙ ሐዋሳ ዩኒቨርሲቲ ማለት ነው እና በዛ ሁኔታ ውስጥ አነብ ነበር በጣም ከቤታችን እኮ አሁን ላይ አድራሻቸው ጠፍቶብኝ ነው እንጂ 2 እና 3 አክስቶች እምነታቸውን ቀይረዋል
ግን አድራሻቸውን አይሰጠንም። ምክንያቱም ቤተሰብም አይቀላቀሉ ሰርግ ሞት ምናምን እኛ ጋር የለም ቅልቅል እነሱ ሃይማኖት ከቀየርሽ የለም እኔ እናቴን ድምጿን ከሰማሁት 11 ወሬ በስርዓት በቃ ካወራን በማይታወቅ ቁጥር ደውዬ ሄሎ ሄሎ የሚለውን ድምጿን ሰምቼ ነው የምዘጋው። መስጊድ ላይ የነበረሽን ነገር እናንሳ። ትምህርቶችሽን እስቲ በዝርዝር ንገሪኝ የተማርሻቸውን። ለምሳሌ አሁን ቁርአን ስንት ክፍል ነው ያለው? 30 ሐፍዘሻል አላፈዝሽም? ሐፊዘል ቁርአን ሳይሆን ቁርአን ግን አክተም ያለው ማለት ሙሉ ቁርአንን አነባለሁ ማለት ነው። ሂፍዝ ከተባለ ደግሞ ቁርአኑ ተዘግቶ በጭንቅላታ ብቻ መያዝ አለበት። 30 ነው እንጂ 114 ሱራ ማለት ነው። 114 ምዕራፍ እንደዛ ሙሉ በጭንቅላታ የተዘግቶ ሲሆን ቁርአን ገልጬ ግን አነባለሁ። ከዛ ጁዝ አልአወል ጁዝ አሳኒ ሳድስ ሙሐደራ 40 ሐዲስ ተንቢሃት ኡሱስ 30 አሁን እነዚህን የተማርኳቸው ናቸው። ሁሉም ይለያያሉ። አቂዳ ነው መማራውም ሁለቱን ያወዳደርኩ ነው። አህባሽና ወሃቢዩን ያወዳደርኩ ነው። የትኛው ልክ ነው? እነሱ ጋር ለመቆየት በጣም ነበር የጣርኩት። በቃ የእናቴን ስሟን ላለማስጠፋት አባቴን አንገቱን አስደፋዋለሁ በሚል ውስጥ ማላምንበት ነገር በመማር ውስጥ ነበር። በምን አይነት አጋጣሚ ነው ታዲያ ከእስልምና ወደ ክርስትና ለይቶልሽ እንድትወጪ ምክንያት የሆነሽ ምንድነው? 11 ክፍል ስንገባ ሃይ ስኩል በጣም ብዙ ኦርቶዶክሶች አሉበት አካባቢ ነው። ሃይ ስኩሉ ምንድን ነበር? ሃይ ስኩል ነው ኮምቦቻ ሃይ ስኩል ነው የሚባለው። ሃይ ስኩል ስማር በጣም ብዙ ኦርቶዶክስ ጓደኞች አፈራው። እሺ። እና ከነጠላ ከቦርሳቸው አይጠፋ። ወደ ቤት ስንመጣ መድኃኔዓለም ደብር ሲሳለማቸዋለሁ። ውጭ ላይ ቆመው ነው የሚሳለሙት ቦርሳቸው እንዲህ ምናምና ድርጊታቸው ይስበኝ ነበር። እንዴት ነበር ድርጊታቸው? ሲያሳውሽ ዩኒፎርም ያወልቃሉ። ከዛ ዩኒፎርም ካስገቡት በኋላ ቀሚስ ይለበሳል። እኛ ጋር በተለም እሺቲ ነው የሚብዘውተር። ከዛ ነጣላቸውን አውጥተው ውዳሴ ማርያም እኔ መጽሐፍ ቅዱስ ነበር መስና የምታይ እና እሷን ይዘው ይገባሉ። ከ40 እስከ 1 ሰዓት ቆያሉ። ያን ሰዓት ቁጭ ብዬ ነው የምጠብቃቸው እና የሆነ እምነቱ ላይ ያሾፍበት ስለነበር ትክክለኛ አምላክ ሆንክ ታመጣኛለህ ነው የምለው። ከዛ ጸልያችሁ ምናምን የኮምቦልቻ መድኃኔዓለምን እሺ በቃ እስኪ አንተ ትክክለኛ አምላክ ሆንክ ታመጣኛለህ ካልሆነ አልሆነም እና እንደዛ ብዬ እኔ ጸሎት ነግሬው ስንሄድ እከራከራቸው ነበር። ለምንድን ነው ለስላድን የምትሰግዱት? አይሆንም እኮ አይወለድም። አምላክም ይወለድ ከሆነ እሱን የወለዳት ማን ፈጠራት? በጣም ነው ማወዛገባቸው። ከአንቺ ጋር ክርክር አይሆንም ወይ ከሁለቱ አትሆኝ ብቻ ምረጭ ነበር መባሉ። ግን በውስጤ ትክክለኛ አምላክ ከሆንክ አንተ ታመጣኛለህ። ምክንያቱም ጅብሪል ገብርኤል ነው፣ ማርያም መርየም ናት። አብዛኛው ነገር ተመሳሳይ ነው። ቁርአንን መጽሐፍ ቅዱስንም ብታነበው ታሪኩ ማች ነው። ሊለያይ የሚችለው የነብዩ መሐመድ ስም እዚህ ጋር የለም። ኢቭን እኮ የድንግል ማርያም ስም ቁርአን ላይ አለ። ሱረቱል መርየም ራሱን ችሎ ስለ ኢየሱስ ክርስቶስ ስታይ ሱረቱል ኢሳ ራሱን ችሎ አለ። ስለ አብርሃም ሱረቱል ኢብራሂም አለ። ምንም የሚለያይ ነገር ትክክለኛ አምላክ ከሆንክ አንተ ታመጣኛለህ። እንደዛ ሲሆን አስታውሳለሁ ስላሴ በርግጥ መጽሐፍ ቅዱስና ቁርአን ብዙ የሚያለያያቸው ነገሮች አሉ፣ የሚያመሳስላቸው ነገሮች አሉ። ቀጤ ከዛ በቃ እነሱ ጋር እንትን ስንል የስላሴ ቀን ነውና ስለ ምስጥረ ስላሴ ምስጥረ ስጋዊ ምናምን እንትን እየተማሩ ነበር። የዛን ቀን የወጣሁት እኔ እንግዳ መጥቶ ስጋ ልገዛ ነው። እዛ መግዛቴን አንተም ብዬ በር ላይ ተቀመጥኩ። የት ሜትር? ቤተክርስቲያን በር መድኃኔዓለም። አዎ እየተማሩ ነው ልጆቹና ስለመወለዱ ለአዳም የገባለትን ቃል ኪዳን እንትን እያልኩ ኦኬ የተወለደበት ምክንያት ይሄ ነው። ፐርፐዝ ስለነበረው ነው የመጣው። የወለደ የፈጠራት ናት የወለደችው። እሷም የተወለደችበት ምክንያት ለዚህ ዓላማ ነው። ለራሴ መልስ መስጠት ጀመርኩ። ከዛ ነጣላ ይዛችሁልኝ ማለት ጀመርኩ። በፊት ለፊት አልገባም፣ ምክንያቱም የትኛው ሙስሊም አያስገባኝ፣ ኦርቶዶክስም አያስገባኝ። በጀርባ በኩል አጥር የለውም መድኃኔዓለም። እገባለሁ ነጣላ ለብሼ አልተጠመቅኩም፣ አዳምጬ እወጣለሁ። ከዛ ቀን አባን ማግኘት ስፈልግ ኤልሳቤት ትባላለች፣ ደብረ ታቦር ዩኒቨርሲቲ ነው የምትማረው። ኤልሲ ያልኳት አባት ብታገናኝ ምን ይመስልሻል? ኧረ አባ እኮ ይቆጣሉ ምናምን ማለች። እሷ ለምን እንደሚቆጡት አላቅም። በሰዓቱ እንደዛ ነበር እሷ ምላሽ። ምሽት ላይ እንደው ጧት ላይ ከትምህርት ቤት አስፈቅጄ ወጣሁ። ከነ ሂጃቤ ገባሁ።
ቤተክርስቲያን በጣም መስቀል አውጥተው ሊያሳልሙ ሲል አይ አባ እኔ ሙስሊም ነኝ አልሳለምም፣ ግን ጥያቄ ልጠይቀውት ነው የመጣሁት። ማነው ስማቸው? አባ ሳሙኤል ይባላል። ሳቅ ብሎ የኮምቦልቻ መድኃኒዓለም አገልጋይ ናቸው ነበሩ። አሁን ላይ እንትን ብሏል። ከዛ እሺ በቃ ሳቅ ብሎ ምንም አላሉኝም። ሳቅ ብሎ ሄድን። በሩ ላይ ተቀመጥን። እንግዲህ አልተጠመቅኩም። አክብሮታቸውን ከዛ ጀምሮ ትልቅ አባት ናቸው፣ ሞኖክሲ አባት። በቃ በድንግልና ነው ቤተክርስቲያኗን የሚያገለግሉት። ንቀት የለም። መስጂድ ውስጥ ቢሆን ማህተብ አስረህ ጭራሽ አትገባ። ጫማ አንስተው ላይ መቱ ይሆናል፣ አይቻልም። ምክንያቱም መስጂድ ከመግባትህ መታጠብ ምናምን ብለው የሚያንዛዙት እንትን ስለ ከዛ አወራን። የሚማሩ ልጆች አሉ፣ መተሽ ተማሪ እሄዳለሁ። ግን እዛም በጣም ነበር የምጠይቀው። እኔ ጋር ሲማሩ የነበሩ ልጆች ሲጠመቁ እኔ ውጤት መጥቶልኝ ወደ ዩኒቨርሲቲ ነው ሄድኩት። ሳልጠመቅ ተጠመቂ እንጂ ሲሉኝ አላመንኩም፣ አልጠመቅም ነው ሄድኩት። ብዙ ተምሬያለሁ። ባህር ዳር ከሄድን በኋላ ግን አቡነ ቤተክርስቲያን አባ ዮሐንስ ይባላሉ፣ አባት ያገኘሁት ማለት ነው። እሳቸው ጋር ማውራት ጀመር ምናምን በደንብ እንትን ስል ግቢ ውስጥም የሆነ እምነት የለሽ አይነት ነገር ነበር ያሳለፍኩት። ከዛ ቋርጬ ወጣሁ ትምህርቱን። ለምን አቋረጥሽ? ከራሴ ጋር ጣለሁ። ምን አጣላሽ? እስልምና ነው ልክ፣ ክርስትና ነው ልክ። እሺ። ከዛ አባቴ ባሳየሁት ትዕይንት እኔ መርዳት አቆሙ። በቃ ትምህርቱን ትታው ትምጣና ታግባ፣ ተመራስ ምን ልታመጣ ነው አለ። በኢኮኖሚ የሚደግፈኝ የለም። ሰላም ካምፓስ ነበር ተመደብን። ይሄኛው ደግሞ ወይ አልሰግድም፣ ለየትኛው ነው ጸሎት ማረገው? በጣም ብዙ ፈተና አለ። ላላህ ሰግጃለህ ነው ምለምነው ወይስ ቤተክርስቲያን አትሄጂ? መስጊድም አትሄጂ? አልሄድም። አሁን ላይ እንደ ውሃ ላይ ኩበት ተዋለያለሽ። ኦሾን ማንበብ ጀመርኩ። ጭራሽ በቃ ኦሾን ማንበብ መተሽ ጠይቁኝ። ምንድነው? አይ አምላክ ይኖራል፣ ሃይማኖት የሚባል ነገር ግን የለም። ለምን መስጊድም ቤተክርስቲያንም መሄድ አልፈልግም። የሚባል ነገር የለም። በቃ እኛ የፈጠርነው ነው አልኳቸው። እሺ። ከዛ ገነት ትባላለች፣ እንደው በቃ በእኔ ይሁንብሽ አለች። እንሂድ፣ አትገቢም፣ ውጭ ላይ ትቆሚያለሽ፣ ከዛ ይቀልሻል። ሄደን እንዲህ ነው ጸሎት የሚደረገው ብዬ ነው የጠየኳት። አንቺ ደስ የለሽን ንገሩ ይሰማሻል አለች። ግን እኮ አላማተብም አልኳት። ለምን አለች። አላምንበትም። ሲጀመር ማማተብ ራሱ ሰውነቴ ላይ መስቀል ነው የምሰራው። አይሆንም አልኳት። በቃ እሺ ዝም ብለሽ የፈለግሽውን አውርተሽ ነው ተወሎ ቀለለኝ። እውነቱን ስነግርህ መጀመሪያ የጠራሁት መልአክ ስም ቅዱስ ሚካኤል አባቴ ነው ያልኩት። ምን አልሽው? ቅዱስ ሚካኤል አባቴ አህዛብ ነኝ አውቃለሁ፣ ደጅህ አላደኩም፣ ላንተም አላመንኩብህም። ግን አንተ መልአክ መሆንህን አላመንኩም ማለት አታደርግም ማለት አይደለም። እንኳን አንተ ብዙ ምእመናን የሚከተሉ መልአኩ ቀርቶ ጠንቋይ የሚያደርጋል። የልቤን አሳካልኝ ቢኔ መጣት ቅዱስ ሚካኤል። ቅዱስ ሚካኤል ከዛ በኋላ ራሱ በህይወትሽ በጣም ብዙ ባለውለታሽ እንደሆነ ነገርሽኛል ለብቻ አስተዋሪኝና እስቲ ቅዱስ ሚካኤልን መዝሙር እንደምትይ ሰብቻለሁ። ጉሩሪስ ሞክሪ፣ ዝም ብለሽ ችግር የለውም። ብዙ ልጆች አሉት ለስሙ ምስክር፣ በዙሪያው ያሉትን አብቷል ክብር፣ ስለ ፍጹም ምልጃው ለኔ ግን ይለያል መላኩ ሚካኤል። እሺ፣ ያው ዜማውን በትክክል አላልሽው፣ ግጥሙን ይዘሽዋል፣ ግን ገና አዲስ ስለሆንሽ እሺ ቀጥል። ከዛ በቃ እንደዚህ ነው ልኩት ማለት ሊቀ መላእኩ አንተ በጣም ብዙ ሰው ነው የሚሰግድልህ አውቃለሁ፣ ግን ለኔ ለዚች ነፍስ ማድረግ አያቅተም። ምንም አህዛብ ቢሆን ሰው ነኝና ስለ እምነቱ ሳይሆን ስለ ሰውነቴ ይሄን ነገር ፍታልኝ አልኩት። ከዛ ሰራ ተገኘልኝ። የዛን ቀን ምሽት ወሬ ሲያነሳ ይትራችሁ ነው ማለት አይ እሷን ጨንቋት ምናምን ሄድን። ከዛ ለልጁ ዝም ብላ ነው የነገረችው፣ ግን እኔ ለምን አላስገባትም አለ። ፑል ማጫወት በሰዓት 3000 ብር ነው። ሷም በዚህ ሰዓት ላይ እናትሽ አይረዱሽም፣ አባትሽ አይረዱሽም፣ ቤተሰብ አይረዳሽም፣ ከትምህርትሽ ወጥተሻል፣ ስራ የለሽም። ስለዚህ ያገኘሻት የመጀመሪያ ስራ ፑል ማጫወት ነው። ፑል ማጫወት። እሺ። ከዛ ፑል አጫውታለሁ፣ ትራንስፖርት ከዛው ነው ግቢ ይጫድራለሁ። ከዛ እንዳቋረጥኩ እንትን ሲል ከግቢ መውጣት ስለነበረብኝ ክሊራንስ ጨርሼ ወጣው። ቤት ተከራየሁ። ዊዝድሮል ሞላሽ ማለት በቃ ክሊራንስ አስጨረስ ዊዝድሮ ሞልቼ ወጣው። ከዛ ቤት ተከራየሁ። ናቹራል ሳይንስ ነው አይደል? ናቹራል ሳይንስ። አዎ የሶፍትዌር ኢንጂነሪንግ ባለሙያ መሆን ፈልግ ስለነበር ናቹራል። ከዛ ቤት ተከራየሁ። አከራይ ክርስቲያን ነች።
ልጆቿ ምናምን ቤተክርስቲያን ሲሄዱ እሁድ ቀን ስራ ስለማልገባ አብሬያቸው ይሄዳሉ። ውጭ ነው የምጠብቀው ስርዓተ ጥምቀት እስኪደረግልኝ። በደንብ ስማር ወደ ኮምቦልቻ ስንመጣ ግን ስርዓተ ጥምቀት አደረኩኝ። የዛን ቀን ሌሊት ነበር የሚደረገው ስርዓተ ጥምቀትና ማንም ሰው አልነበረም። ሁለቱም ስነግር የግቢ ተማሪ ናት አላቅም የታገረጅ እንደሆነች ቤተክርስቲያን መታ ያመቱ ስለነበረ ያመቱ ምን ኪዳነ ምሕረት እሺ ያመቱ ኪዳነ ምሕረት ስለነበር ቤተክርስቲያን የሚያድሩ በጣም ብዙ ልጆች ነበሩ። ከዛ ለካ የግቢ ጉባኤ አባል ነበረች። እሷ ናት እናት የሆነችው አታቀኝም። ከዛ በፊት ምን ሊሆን ከይልም ታምታቆ ነገር የለም መቅዲ ትባላለች። እሷ ክርስትና እናት ሆነች። ከዛ በኋላ እሷ ጋር ነው ነገሮቻችን። ክርስትና እናት ሆነች ተጠመቅሽ? ተጠመቅኩ። የክርስትና ስምሽ ማን ሆነ? ወለተ ኪዳን እንዴ ኪዳነ ምሕረት ልጅ። አሁን ወለተ ኪዳን ነሽ? አዎ የተወለድኩትም የተጠመቅኩትም ኪዳነ ምሕረት ቀን። እሺ ኪዳነ ምሕረት እናት ሰጠችሽ ማለት ነው? አዎ እናት ሰጠችኝ። ከዛ በኋላ ቤት መጣው። መስቀል ያገኛል ይሰብሩታል ምንም ነው ማለት ነው። አይ የጓደኞቼን ይዤ ነው ነበር ስላቸው የነበረው። ከዛ ነጠላም እንደዛው የሆነ ቀን የቅዱስ ሚካኤልን ስላድን ገዝቼ ቦርሳ እንዳረኩት ወንድሜን ይሰበረው። የቅዱስ ሚካኤልን ስላድን? አዎ ስመጣ የውጭ በር ላይ ተሰብሮ አይገኙት። ማን ይሰበረው ነው ያልኳቸው። ከዛ ሁሴን ነው። ስለዚህ ቤተሰቦች በሙሉ የጓደኞቼ ነው ወደ ክርስትና መቀየርሽን አውቀዋል? አዎ ያኔም አላወቁም። የሚያውቁት ዳርዳር እየልኩ ነው ታይ ነው። ጓደኞቼ መጣው አረ ከሁለት አንዱ ምረጭ በሏት፣ ኡስታዞቼ መጣ አረችሊ አንድ በሏት ምናምን ነው የሚባለው። እሺ እና ቤት ውስጥ ስገባ የቅዱስ ሚካኤል ስላድን ተሰብሮ ሰው በቃ ያኔ ነው ይፋ ያደረኩት። ከዛ ለምን ሰበራችሁት ስል አንቺ ልጅ ማንንም ኮተት ያመጣሽ ቤቱን ቤተ ክርስቲያን አደረግሽው አለ። ኮተት የሚለው ማን ነው? ወንድሜ ነው። በጣም አክራሪ ነው ሁሴን፣ በጣም አክራሪ ነው። ከዛ ሁሴን መሐመድ ብዬ ነው የጠራሁት። ዛሬ ባቢ ምናምን ብዬ ነበር ሁሴን መሐመድ አልኩት። ከዛ ጭራሽ ከነ ሙሉ ስሜ ጠራሽ ምናምን ብሎ እጁን ሲያነሳ ስርዓት ያዘልኩት። ከዚህ በኋላ ምን ይልኩት እኔ እስልምና እምነት ታማኝ አይደለሁ፣ የራሴ ምርጫ መርጫለሁ። ከዛ እናቴ ወጣ ድንግጥ ነው ያለችው። አላቅም የዛን ቀን ሁኔታውን መቼም አረሳውም። ደነገጠች። ልጄ የወላድ መካና አረግሽኝ አለች። እንደነገርኩ የቤቱ የመጀመሪያ ልጅ ነን እኔና አንዋር መንትዮቹ ማለት ነው። ከዛ እናቴን ይልኳት ያንቺን እናትነት ሳጣ የድንግል ማርያምን እናትነት አግቻለሁ፣ የአባቴን አባትነት ሳጣ የቅዱስ ሚካኤልን አባትነት አግቻለሁ። አልፈልጋችሁ ከነምነቴ ልጅነቴን ካመናችሁ ልጃችሁ ነኝ። በየትኛውም ቀን በየትኛውም ሰዓት እመጣለሁ፣ ካልሆነ ግን እዚህ ጋር ይበቃል ነው ይልኳት። ከዛ አባቴ ተጣልኛል። ቀጣ ወጥቼ ነው ሄድኩት። ምክንያቱም ወሎ ዩኒቨርሲቲ በአርት ሳተፍ ስለነበረ ዘሄርኩኝ ማቃቸው ልጆች አሉ። ዶርማቸው አስገቡኝ። ቤት ፈለኩ። ኢንዱስትሪያል ፓርክ ነበር፣ ኮምቦልቻ ኢንዱስትሪያል ፓርክ ጨርቃ ጨርቅ ፋብሪካ ማለት ነው። ወሳኔ ገቦት ቤት ተከራይቼ ልጆች ያግዙኛል። በነገራችን ላይ አይዞሽ በርቺ ምናምን ባል ነበር። ወደ ክርስትና እምነት ስመጣ በጣም ካጣኋቸው ከማይመለሱ ቤተሰቦቼ ናቸው። ከዛ ደግሞ በጣም ብዙ አጃቢ ኖር ያውቃል። ደህና ገንዘብ ከቤተሰብ ወስጄ ማበላው ማጠጣው ጓደኞቼ አቁ ሙስሊሞች ነበሩ። በሰዓቱ ብቻዬን ቀረሁ። ክርስቲያኑ ወይ ከኛ የሆነ ነገር ፈልጋት ይመለሳለች። ምክንያቱም የሚያየው ቢራሮ አዳራሽ ላይ ማቀርበውን ደርስ ማድረገውን ስብከት ነበር በሰዓቱ። ክርስቲያኑ ፊት ነሳኝ፣ ሙስሊሙም ወይ አላህን ይካድችኛ ምን እናረጋታለን ነው። ክርስቲያኑ ለምንድን ነው ፊት ነሳሽ? ከሚያየው ኮምቦልቻ እንትን ደርስ አቀርብ ነበር ማለት ረቢል አወል ይሄ መውሊድ በዓል ሲሆን ትልቅ አዳራሽ ላይ እንደዚህ ነው እስልምና እንዲህ ነው ምናምን በይ ስለምሰብክ አይ እሷ እንደዚህ አታደርግም ማመን አይፈልግም ዲሶማ እንደዚህ ናት። ክርስቲያኑ እንደዛ ሲል ሙስሊሙ ደግሞ አላህን ከደሽ እኛ እንደማትከጅም በምን እርግጠኛ ነኝ። የብር በጣም ወዳት አብሮ አደግ ጓደኛ ነበረች። ከዛ ደውዬ ነይ ማየት ነሽ ስላት ለምን ፈለግሽ ነው ያለች። እንዴ ጓደኛሽ አይደለም እንዴ ፈልግሽ ስላት አላህን ካደ ጓደኛ ይኖረኝ ምን ያለች። ከዛ ሙሉ በሙሉ መስመር ቀየርኩ። ራሴ ነው ማኖር የጀመርኩት። ከዛ ቅዳሜና እሁድ ኮሌጅ ጀመርኩኝ። የት ኮሌጅ? ድሪም ሳይንስ እና ቴክኖሎጂ ዳታቤዝ አድሚኒስትሬሽን። ያው ከሶፍትዌሩ ጋር የሚመሳሰለው እሱ ስለነበር የልጅነት ህልሜን መተው ስላልፈለኩ ጀመርኩት። የቤት ኪራይ ከፍላለሁ፣
የትምህርት ክፍያ ከፍላለሁ፣ ቤተክርስቲያን እሄዳለሁ። በቃ አሁን ላይ ሙሉ ነኝ ብዬ ነበር የማስበው። ለካ አባቴ ስራ እንትን ሲል የሹፍርናውን ዓለም ሲለቀው እዛ ኮምቦልቻ መኖር ምቾት አልሰጠው። ምክንያቱም ገበያም ላይ ልጅህን ነጠላ ልብሳ የናት መባልን ሲፈራ እገላታለሁ ነው ይላል። ኦልሞስት 2 ወር 3 ወር ገደማ ቢሆንኝ ነው ወደ አዲስ አበባ ከመጣሁ ነው የራሱ። ግን አባቴ ጋር መጥፎ ነገር እንትን ማለት አልፈልግም። ማለት በጣም ነው የምወደው ሆነ ለመናገር ከእናቴ በላይ። ደግሞ መጽሐፍ ቅዱስ ራሱ ይላል በምድር የምታያቸው እናትና አባታችሁን ያላከበራችሁ እንዴት እኔን የሰማይ አባታችሁን ትወዱኛላችሁ አይደል? ሶ ምንም ልዩነታችሁ የእምነት ነው እንጂ የሃይማኖት ነው እንጂ እናትና አባት አይደለም። እናት አባት የሰው ልጅ በሙሉ መከበር አለበት አይደለም። የሰው ልጅ እንስሳት መከበር አለባቸው። ሶ አባቴ ነው። እሱ ጋር መመላለስ አልፈልግም። መጥፎ አሻራውም ሆነ አልፈልግም። በዚህ በኩል መጥፎ አሻራ ጥለሽብኛል ብሎ አይደል የሚያስበው። ሶ በባህሪ ደግሞ ጋር ጦጥኝ እንተልለው አልፈልግም። ያለው አማራጭ ከሱ ካለበት መሸሽ ነው። የትም ብሆን የትም ሀገር ብሄድ ኢትዮጵያ ኦርቶዶክስ ቤተክርስቲያን እስካለች ድረስ ምንም እንደማልሆን አውቀዋለሁ። እነሱን ላለማሰደብ ነው አሁን ከኮምቦልቻ የወጣሽው። አሁንም እንትን ብትል ማለት ነው ጀሜ እድር እናት የላትም በእኔ ተነሳ። የሙስሊሞች እንትን ማህበር አለና አትሳተፍ። ምክንያቱም የራሷን ልገጻ በእምነቷ አላቆየችም የሚለውን ፈራቻ አትሄድም። አባቴም አሁን ቁርአን ማቅራት አቁሟል። ምክንያቱም የራሱን ልጅ አልመለሰ ማን ወላጅ ምን ልጁን ይሰጣል እንዲያስተምርለት። ጥሩ። አንቺ ግን በዋናነት ከዛ እምነት አሁን መነሻ ምክንያትሽ መድኃኔዓለም ጓደኞችሽ ናቸው መነሻ ምክንያቱ። ከዛ በኋላ ግን እንድትገፊበት እንድትጠነክሪበት ያደረገሽና ወደ ክርስትናው ፍጹም ጠንክረሽ ዋጋ በሚያስከፍል መንገድ እንድትመጪ ያደረገሽ ዋና ምክንያቶች ምንድን ናቸው? ቁርአን ራሱ እንዴት ማለት ጥሩ ቁርአን ራሱ የራሳቸው እንትን አለ ማለት ሱረ ተውሂድ ስንማር የመጀመሪያው ገጽ የምናገኘው ላይ ጁዝ አላወል ስትማር ቁአንፉሲኩም ወአህሊኩም አናሩ ወቁዱአ الناس والحجاره የሚል የቁርአን ሱራ አለ። ሱረቱል በቀራ ነው ያለው። ግን ይሄን ወደ አማርኛ ስትተረጉሙ ቁጠብቁ ነው። አንፉሲኩም ራሳችሁን ወአህሊኩም ቤተሰቦቻችሁን አናሩ ከእሳት ወቁዱአ الناس والحجاره ነገ የውመል ቂያማ ወይም በሲኦል የሰው ልጅና ድንጋይ ነው የሚያቀጣጥለው። አምላክ ሰነፍ ደራሲ አይደለም ነው ስነግር። ይሁላ ሰው ከሞተ በኋላ አይደለም ሲኦል የሚዘጋጀው ማለት ሲያብራሪ። እንዴት መሰለ እምነቱ የሚለው ነገ ጀሃነብን ወይም ሲኦልን በድንጋይና በሰው ነው ማቀጣጥለው ነው የሚለው። ሰው ገና ሲኦል አልተሰራም። እስካሁን የሞቱት እየተቀጡ ነው ወይ በየጠየኳቸው እንደ ስራቸው ይቀጣሉ። እንዴ በሰው ልጅና በድንጋይ ነው ማቀጣጥለው ብሎ ይል እንደዚህኛው ቁርአን ላይ ከዛ ከመስጂድ ሸይጣን ነሽ ነው አትፈላፈይ ከእስልምና ያስወጣሻል፣ ኩፍር ይጥልሻል። ምክር ብቻ ነው እንጂ መልስ አይደለም። ሌላኛው ላይ ስንሄድ ለይሰ ከሚትሊ ሸይአ የሚል የቁርአን አንቀጽ አለ። ደግሞ ወደ አማርኛ ሰው ማንንም በምንም በጭራሽ አይመስልም ነው። ማን? አላህ። እሺ ማንንም በምንም በጭራሽ ካልመሰለ የለም። ወደኔ እምነት ወደ ተዋህዶ ስትመጣ ግን ክርስቶስ ማን ነው ቢባል በኮንፊደንስ ደረቴን ነፍቼ ስላድኑ አሳየዋለሁ። ክርስቶስ ይህ ነው። ስላንተ ኃጢያት ስለኔ ኃጢያት የተገፈረፈው የተሰቀለው የተወገረው ይሄ ነው። ማስረጃ አለኝ። ያን ማንን ላሳይ? አካላለሁ። የት ነው እሱ? ጽዋት ነው፣ ሰው ነው። ፍጥረትም ላይ ደግሞ ሰውን ባሪያችንና በምሳሌያችን እንፍጠር ይላል። ስለዚህ እኔ አምላክ ተመሳሳይ ሰውን ይመስላል ተመልሳል። ያኛው ግን ማንንም በምንም በጭራሽ አይመስልም። ልተው ጽዋት ነው፣ እንስሳ ነው፣ ሰው ነው፣ የማይታወቅ ነገር ነው። መልስ የለም። ለመውጣት ትልቅ ምክንያት ነው። በምንም በማንም በጭራሽ የማይመስል አካል ለሰግድለት አይገባም። ስለሌለ ለምን ሰግዳለሁ? ለምን ጾማለሁ? ጾሜንስ ሜሊ ስግደቴን ሜሊስ ማን ነው? ብዙ መላእክቶች አሉ ለአንድ ሰው የተመደቡ። እነሱ ናቸው ወንጀላቸውን እንትን የሚለው። ኦኬ አለቃቸው ማን ነው? እነሱንስ የፈጠረው ማን ነው? እኔ ቅዱስ ሚካኤል አባቴ ስል ከበላይ ያለውን እግዚአብሔርን አስታውሳለሁ። አምላክ አይደለም ቅዱስ ሚካኤል፣ አማላጅ ተራዳኢ መልአክ ነው። አማላጅ መልአክ ነው። ለኔ ፈጥሮ የሚደርስ ነው። የምታስረዳበት ራሱ ማስረጃ አለ። መጽሐፍ ቅዱስም ስላድኖችም ምስክሮች ናቸው። እና ደግሞ እኛ ላይ የሚደረጉ ነገሮች እዛ ግን ምንም ነገር የለም። መስጂድ ድረስ ምንም ነገር የለም። መስጂድ ውስጥ ገብታ ብታውቅ ምንጣፍና ቁርአን ብቻ ነው ያለው።
እኛ ጋር እኮ ስትመጣ ቤተክርስቲያን እንኳን ለሶስት የተከፈለች ናት። ቅድስት፣ መቅደስና ማህሌት። እያንዳንዱ የራሱ ተግባር አለ። መስጂድ ውስጥ ማንም ይገባል፣ የትኛውም ሰው። ቤተክርስቲያን ውስጥ ግን መማን ስለሆንክ ብቻ ሁሉም ሰው ይገባል። ነገር ግን መቅደስ ውስጥ ግን ካህናት ብቻ ነው የሚገቡት። በቃ ክብር አለው። ታቦት አለ፣ ማሟላት ያለበት መስፈርት አለ። ስላድኖ አለ፣ ታቦት አለ። ወደ መስጂድ ስትገባ ግን ማሟላት ያለበት መስፈርት የለው። እንደ ማንኛውም ቤት ትገባበታል፣ ትወጣበታል። ይሄን ነበር ጠይቋቸው። ሌላው በእስልምና እምነት ሴት ልጅ ላይ የሚያደርሰው ተጽዕኖ በጣም ነው የሚገርመኝ። ሆነ ለመናገር እንዴት ማለት? ሴት ልጅ 4 ማግባት አትችልም፣ ወንድ ልጅ ግን 4 ያገባል። ሪሊ? አዎ 4። አንተ 4 ሚስት የማግባት ሙሉ መብት ነው ያለ። ወንድ 4 ማግባት ይችላል፣ ሴት ግን 4 ማግባት አትችልም። እሺ። ወንድ ልጅ 4 ሚስት ማግባት እንግዲህ ይችላል፣ 4ቱም ጋር ይሄዳል። ይሄ ደግሞ ዝሙት ነው። አንቺ 4 ማግባት ፈልጊ ነበር? በጣም ነው የምጣለው። አባቴ 2 ሚስት ነው ያለው። ኦኬ። አንቺ የምጠየው ሴቶች 4 ማግባታቸውን አለማግባታቸው ሳይሆን ዝሙቱን ለምን ይስፋፋል? ወንዶች እንዴት ከበላያችን ላይ ሌላ ሴቶች ይጨማምራሉ? ሌላ ሴት እንዴት ያገባሉ? እናቴ ለአባቴ 2ኛ ሚስት ናት። እሺ። አባቴ ሌላ ሚስት አለው። እሺ። በአፋር ባህል አክሱማ የሚባል ነገር አለ። ያክስትህ ልጅ ነው የሚደሩት። በእስልምና እምነት ያጎቴ ልጅ ማግባት ይፈቀድልኛል አይደል? የአባቴን የእህቱ ልጅ ወይም የእናቴን የወንድሟ ልጅ ማግባት ይችላል። ዝምድናው እዛ ጋር ያበቃል። ወደ ቤተክርስቲያን ስትመጣ ግን 7 ትውልድ የመቁጠር ግዴታ አለበት። ማጋባት አትችልም። ይሄኛው ግን ያጎቴ ልጅ ያገባሁት ማለት ወንድምነቱ ረከሰ። ከወንድምነቱ ይልቅ ይሄኛው ስጋዊ ነገር ያለ። ስለዚህ እስልምና ላይ ዘመድ ይገባል። ከዛ ላይ ደግሞ አንድ ወንድ 4 ሴት ያገባል። ከ4ቱም ይወልዳል። እንግዲህ አስበው፣ ዝሙት ኃጢአት ነው የሚለው እምነት ያ ነው። ሴት ልጅና ወንድ ሰላም እንዳይባባል እንኳን ያገደው እሱ ነው። የእስልምና እምነት ወንድና ሴት ሰላም እንዳይባባል ሀጂ ነብይ ነው። ወይም ወደ ወሲብ ይገፋፋሉ በተነካኩ ቁጥር ብሎ ነው የሚከለከለው። ግን 4 ሚስት አግባ ብሎ በተዘዋዋሪ ደግሞ እምነቱን ሽፋን አድርጎ ሸሪዓውን ሽፋን አድርጎ ዝሙትን ይፈቅድላቸዋል። በጣም ነበር የምጣለው። ሌላውን ተውና ወንድሜን አግብቼ በመጣ እንኳን እምነቱ ምንም አይለኝም። እኔ የትኛው ቃልቻ ወይም የትኛው ቃዲ እንደሚያስራቸው አላውቅም። የእህትማማች ልጆች የወንድማማች ልጆች ሲጋቡ ሸሪዓው ይፈቅዳል ነው የሚለው። ሐላል ነው። እኔ ይሄ ነገር በጣም ነው የምጠላው። ስለ ውርስ ሲነሳ ሴት ልጅ 1 እጅ ነው ታገኝ የሚለው ወይም በፐርሰንት ስንሰራ 25%፣ ወንድ ልጅ 75%። ለምን? እኔም ጥያቄ እሱ ለምን? ወንድ የበላይ ነው በእምነቱ። አምላክ በጾታ ለይቶ ያወዳድረናል ማለት ነው። እኔ ጥያቄ እሱ ሴት ልጅ ታንሳለች ወንድ የበላይ ነው ካለ በእምነቱ በጾታችን ደረጃም ያወዳደራን ነው። ሌላውን ተውና ረሱል እንኳን ይላሉ አባቶች ተስተምሩ። ነብዩ መሐመድ እንኳን ነገ በብዛት ጀሃነም ላይ የሚገኙ ሴቶች ናቸው ነው የተባለው። ሲኦል የት ላይ? በሐዲስ ሲያስተምሩ አባቶች ነብዩ መሐመድ እንደዚህ ብለው ተናግረዋል። ሴቶች ጀሃነምን ይሞሏታል፣ ይበዛሉ። ወንዶቹ የት ነው የሚሄዱት? በየትኛው ጽድቅ ስራቸው እነሱ ገነት ገብተው ሴት ልጅ ለምን ሲኦል ትገባለች? ይሄ ሁሉ የኔ ጥያቄ ነበር። የሚመልስ አባት የለም። እንደውም ኩፍር ላይ ወድቀሻል፣ ድጋሚ ሸሃዳሽ እንደዚህ ነው እስቲግፋር አድርጊ ምናምን ከመባል የተነሳ ምንም ነገር አይመልሱልም። እንደውም አብዛኛው ሙስሊም ላይ ያያዘው ምን እንደሆነ ታውቃለህ? አረበኛውን ወደ አማርኛ ተርጉሞ አለመማሩ እንጂ እኔ ምእመናን በሙሉ ያጣዋል ብዬ የምፈራለት እምነት ነው። በነገራችን አይኖ በጣም አከብረዋለሁ እምነቱን። ምክንያቱም እምነቱን አልንቅም፣ አከብረዋለሁ፣ አድጌበታለሁ። አሁን ላይ ደግሞ ቤተሰቦች እየኖሩበት ነው። ሁሌ እናቴን ላት ነበረ ቢያድለኝ አስጠምቅሽ ቅዱስ ሚካኤልን 1 ቀን ብናነግስ በቃ ከመሞቷ በፊት እሷ ጋር 1 ቀን ቅዱስ ሚካኤልን ማንገስ ፈልጋለሁ። ምክንያቱም አሁን ላይ የሀያት ሚካኤል ይርዳችሁ ምናምን ማለት ደረጃ ስለደረሰች እሷ እናቴ 2017 አምና በሐምሌ 28 ሰርጌ ነበር። ልዳር ዝግጅት አምና ሐምሌ 28 አረሰው 2017 ሐምሌ 28 የሀያት መሐመድ ሰርግ ነው። እና ቤት ሀያት አህመድ ነው መሐመድ ከዛ እንትን እየሉ ነበረ ዝግጅት ላይ ነበሩና ታናሽ እህቴ ምንድነው አልኳት።
ከዩኒቨርሲቲ ተማሪዎች ምናምን መተው ጓደኞቼ ቤት መተው ነበር። እሺ ምንድነው አልኳት። እህቴ አታውቂም እንዴ ነው ያለች። ምኑን አልኳት። አንቺና እሷ ላይ እኮ ትጋቡ ነው እንዴ? ቀለል አድርጋ ማለት ነው። አንቺ አታውቂውም? እኔ አላውቀውም። አታፈቅሪውም? አትወጂውም? ግን ምንም ፍቅርን አይደግፍም። በነገራችን ላይ ይሄ ከትዳር በፊት ያለ ፍቅርን አይደግፍም። ነው አይደለም። ማታፈቅሪው ሰው ነው እንደምታገቢው። ከትዳር በፊት ዝሙት ማድረግ ወሲብ ማድረግ ነው እንጂ ወንጀል ኃጢአት በየትኛውም ሃይማኖት። ግን የምታገቢውን ሰው ግን ማወቅ ማፍቀር አለብሽ አይደል እንዴ? እንደዛ አይደለም እምነቱ። አባቷ ነው የሚመረጥ። እኔ ሴት አይደለሁ፣ መብት የለኝም እኮ እኔ ላይ ደቃነሽ እንደ አንቺ። እኔ አባቴ ነው እስካገባ ድረስ አባቴ፣ ካገባሁ በኋላ ደግሞ ባል የሚቀበሉኝ ነው። በእነሱ ስር ነው ሙሉ። እሺ ከዛ ትጠይቃት ምንድነው አልኳት። ሰሚራ ነኝ ያልኳት፣ ታናሽ ናት። ምንድነው አልኳት። አሁን ዘንድሮ 12 ያክል ትፈተናል። ምንድነው ሰ እንዴ አታውቂም እንዴ? ሰርግሽ እኮ ነው። ቀለል አድርጋ ማለት የምን ሰርግ አልኳት። እንደዚህ ሰው አለቃ እኮ ተቀበሉ። እዛ ነው እሺ። ከቤት ወጣሁ። ማዘር አክስቶቼ ጋር እንትን እያሉ ነበር። ብቅል ወጣሁ። ስላድ ነው ገዝቼ የገባሁት። የማን ስላድ ነው? የሚካኤልን። እሺ የትም መሄድ ማምለጥ አልችልም ከሱ ውጭ። ከዛ ስላድ ነው አስቀመጥኩት። የአይጥ መርዝና በረኪና አቀላቀልኩት። ክርስቶስ ምስክሬ ነው። ማዘር ብትጠይቃት ያንን ሙቭመንት አትረተው። አቀላቅዬ እንትን አልኩት። ከዛ ለቅዱስ ሚካኤል ምን እንዳልኩት ታውቃለህ? በስምህ ነው የምትወስደው፣ አትገለኝም። በቃ አንተ እኔን አትገለኝ፣ ግን በስምህ ወስደዋለሁ ነው ያልኩት። ምክንያቱም ሳነብ ቅዱስ ጊዮርጊስ መርዝ ሰጥቶት አማትቤ በጠጣው ምንም አልሆንም ብሎ ድኗል። ወሰድኩት። እጄ ላይ የተገኘች ቅዱስ ሚካኤል ስላድ ነው። እህቴ የመጨረሻዋ ልጅ አሁን 1ኛ ክፍል ናት። ራህመት እናቴ ያገኘችኝ ያሉ መኝታ ቤት። እናቴ እንደዚህ ብላ ነግራት መጥተው ሁሴን እናቴ ምናምን ሆስፒታል ሪፈራል ሆስፒታል ሆነ ፊት ለፊት የሚታየው የቅዱስ ሚካኤል ቤተክርስቲያን ነው። እኛም ጋር ያን ቀን ነው አባቴ ኮምቦልቻ ሚካኤል። አዎ ሪፈራል ሆነ ፊት ለፊት የምታገኘው እሱ ነው። አባቴ ያን ቀንም በዛው በሞት ምኞት ነበር። እሱ ገደላት ከሚባል ልጁ ራሱን አጠፋች። በቃ ለሱ ትልቅ ዝና ነው። ምክንያቱም በቃ ያኛው እምነት አልሆናትም፣ ለሌሎች ሙስሊሞች መማሪያ ነው። የሱ ልጅ እኮ እምነቷን ቀይራ ራሷን አጠፋች ነው እንጂ አባቷ ገደላት። እናቴ ያኔ ነው በቃ ስታየው ማን ነው የሚባለው ነው ያለች። ስላድ ቅዱስ ሚካኤል ያንቺ ቅዱስ ሚካኤል አይተውሽም ማለች። እንዴት አልኳት። ሰይጣንም እኮ ያመኑትን አይተው አምነሽዋል አይተውሽም ማለች። ከዛ በኋላ እናቴ እኔም መቅረብ ብትፈልግም የሆነ ሂደቷ እንተዋወቃለን። እናትና ልጅ አይደለን? እሷ የምትፈልገው ትቀርበኛለች። ከዛ በኋላ እምነትሽ ልክ ነው ምናምን እያለች ማስተማር ነው የምትፈልገው፣ መመለስ። ወንድሜና አባቴ መግደል ነው። በተለይ ወንድሜ አሁን ላይ ወንድሜ ይሄን አዲሱን ቁጥር ቢያውቀው ነው። ወንድሜ ከአላህ ውጭ አምላክ የለም ብሎ የሚያስብ ሰው ነው። ስለ ክርስትና እምነት ምናምን ስታነሳ በጣም የሚናደድ አይነት ሰው። ክርስቲያን ጋር ቀርቦ ማይበላ ወንድም ነው ያለኝ። መስጂድ ላይ ሙአዚን ነው አዛን ይላል። ከዛ ትቼ መጣሁ። አሁን እናቴ ሽሬ ናት ሄዳለች ብላል ወደ ተወለደችበት አካባቢ። እህቶቼ ትምህርት እንደተዘጋ ነው ወደዛ የወሰደቻቸው። ይህ ሁሉ የመጣው በእኔ ነው። ነገራችን ላይ የሆነ ቤተሰቡ መከፋፈል ደረጃ ያደርስ። እናቴ እንደዚህ እንደሆንኩ እንድኖር ነው የምትፈልግ። ማለት ያው 9 ወር እንትን ታውቀዋለች፣ ምጡን ታስታውሰዋለች። በቃ ምንም ቢሆን እንደዚሁ እንደፈለገችው አትኖር። አባቴ ደግሞ እሷን መስለሻል። አሁን ላይ ሁለቱ አይ ቲንክ ወደ ፍቺ እያመሩ እንደሆነ ሰምቻለሁ። ግን ደውላለሁ፣ ድምጿን ሰምቼ ዘጋዋለሁ። ሁሌም ጸሎቴ ምን እንደው ታውቃለህ፣ የሚወደኝ ከሆነ እንደሚወደኝ አሳይቶኛል። በጣም በፈተና ውስጥ ክርስቶስ ማለት ነው እየፈተነ የሚያድነስ እሱ አይደል? የሆነ ፈተና ውስጥ ሆነ በሆነ መንገድ ልብን ሲያረጋጋው ታውቀዋለህ። እኔ ሁሌ ነው የምለው አንተ ካገዝከኝ እናቴን፣ ስለ አባቴ አይደለም። አባቴ በአንድ ፊቱ ጠሟል። ስለ ክርስትና ጥሩ አመለካከት የለውም። እናቴ ግን ያው ሽሬ ላይ በጣም ብዙ ኦርቶዶክሶች ስለሚኖሩ ምናምን እሷ እንትን ቻንስ ይኖረኛል ከቀረብኳት እናትና ልጅነታችን ከተመለሰ ሁሌም እላታለሁ እግዚአብሔር ከረዳኝ ካንቺ ጋር ህዳር ሚካኤልን አከብራለሁ እላታለሁ። እናቴ የግንቦት ልደታ ልጅ ናት።
ግንቦት እንደሆነ የተወለደች እኔ ጋር ስትመጣ ኪዳነ ምሕረት ነው ያመቱ የተጠመቅኩትም የካቲት ኪዳነ ምሕረት ነው የተወለድኩትም የካቲት 16 ነው። በጣም በብዙ ነገር አስተምሯቸው ነበር ማስተዋል ቢሰጣቸው እና አሁን ላይም በቃ ሁሌ እግዚአብሔር የምር ጸሎት እንድታደርግ ሊፈልግ እናቴ በቃ እሷን ወደ አንቺ ሃይማኖት ወደ ኦርቶዶክስ እንዲመልስልሽ ትፈልጋለሽ። መዳን በክርስቶስ እጅ ነውና እንድትመጣ የእናቴ መምጣት እህቶቼንም ያመጣል። እናቴ ለእህቶቼ መልአክ ናት። ከእናታችን ውጭ ማንንም የማያውቁ እሷ ተጠመቀች ማለት እህቶቼ። ስለዚህ በዚህ ምድር ላይ ትልቁ ደስታሽ እናትሽ ወደ ኦርቶዶክስ መልሳ ማየት ነው። ምክንያቱም የመጨረሻዋ ልጅ ከኔ ያራቋትም እኔ ስበላ ስለማማትብ እኔ በሌለሁበት ሰዓት ታማትባለች። የሀያት አምላክ እንደዚህ በሉ ብሏል ነው የምትል ማናት የመጨረሻዋ ልጅ ረህመት ታማትብና የሀያት አምላክ እንደዚህ በሉ ብሏል። እቤት እንኳን ልትገረፍ ካለች እየሮጠች ሄዳ ነጠላ ትለብስና የኔ ስላድን ያለበት ቦታ ድፍት ብላ እንዳታስገርፈኝ ምን ያረክሽ ነው ስላት ማንን እንደዛ የምትለው ቅዱስ ሚካኤልን ያንቺ አምላክ አያስገርፈኝም ትለኛለች። እቃ ጥፍታ ልትገረፍ ከሆነ የምትሄደው ነው መኝታ ቤት ነው ቶሎ ወደ ኦርቶዶክስ በመምጣትሽ እየደረሰብሽ ያለው ፈተና መከራ ግፍ ምንድናቸው እስቲ ንገሪኝ። ከዚህ ከቤተሰቡ መገፋት በተጨማሪ ማለት እያሳለፍሽው ያለው ሰቆቃ ኑሮ ለምሳሌ ስራ ለማግኘት ሊሆን ይችላል መገፋት ሊሆን ይችላል ወዘተርፈ እስቲ ንገሪኝ። ወደዚህ እስከመጣሁኝ ያው አንደኛ መምጣቴ ትምህርቴን አሳጥቶኛል። ስላልተማርኩኝ ማንም ሰው ሊቀጥረኝ አይፈልግም። ሲቀጥል አሁን ላይ እዚህ እንኳን ከመጣው ንግድ ቦታ ላይ እንኳን እጄ ልስራ ስላቸው ሙስሊም ነው የሚፈልጉት። ኦርቶዶክስ እኛ እህቱና ወንድሞች ሙስሊም ነው የሚፈልጉትና አሁን ላይ እኔ ስራ በማጣቴ አዲስ አበባ ላይ ማቀው ዘመድ የለም። ዘመዶች አሉ ግን አይፈልጉኝም። ኢቭን የመጣሁበት ሰውዬ እንኳን ሙስሊም ክርስቲያን መሆኔን ሲያቅ ነው ከቤት እንደወጣ ያደረገው እነሱ ነው። ግን ከሁሉ በላይ ደስታ ሰላም አግኝተሻል። ደስታ አግኝተሻል በጣም። ስለዚህ አሁን በዚህ ሰዓት ስራ የለኝም። ቅዱስ ሚካኤል ያውቃል። ቤት ኪራይ የምትከፍይበት የለም። አሁን ላይ ቤት ኪራይ ላይ ደግሞ በቅርቡ እንደተሰረክሽ ሰማሁ። ምን ውስጥ ነበር የምትሰሪው? አሁን ቲሸርት ቤት ነበረ እና ብቻዬን ስለነበር 3-4 ሆነው ገቡ። እየለኩ ያለ ማንኛው እንደወሰደው አላውቅም። ስለዚህ ስልክሽን ተሰርቀሻል? ስልኬ ከነ ቦርሳዬ ነው ሄደ። ወደ ዘመዶች አይረዱሽም? የቤት ኪራይ የምትከፍይበት የለም? እንደውም አሁን ላይ ትናንት ነው ስራ ያለቀኩትና እስኪ ሄዳለሁ እየልኩኝ ነው ገዳም ያሰብኩ የነበረው እሱ ነው። የቤት ኪራይም አሁን ላይ ስለተከፈለ ቤቱን ለቀቂው ነው የሚሄድ። እዛ ደግሞ ከቆዩ በኋላ ቅዱስ ሚካኤል ያዘጋጀው ስላለ እሱን አምኝ በምንም ሁኔታ ውስጥ ቅዱስ ሚካኤል። ጥሩ። ክርስትና ውስጥ በመግባትሽ ያገኘሽው በሃይማኖት ውስጥ በመግባትሽ ያገኘሽው ሰላም